ሰላም ጤና ይስጥልኝ የተወደዳችሁ እንደተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በአማራ ልጆች አቅምና ብርታት ብልጽግና ይንኮታኮታል ሲል አርበኛ ሳሙኤል ባለድል ተናግሯል። የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ሳሙኤል ባለድል በትናንትናው ዕለት የ26ኛ ቀን ዘመቻ አንድነትን አስመልክቶ በሰጠው መግለጫ ወልቃይትም ሆነ ራያ ለህወሓት አሳልፎ ለመስጠት ያሰበ አካል እጣ ፈንታው እንደ ብልጽግና መመታት ነው የሚሆነው ሲል ገልጿል። እኛን ከህወሓት ጋር እየሰሩ ነው፣ ወልቃይትን ለህወሓት ሊሰጡ ነው የሚሉን አካላት ራሳቸው ከብልጽግና ጋር እየተደራደሩ ያሉ አካላት ናቸው ብለዋል። እንዲሁም ወልቃይት፣ ራያ፣ ደራ፣ መተከል ቀይ መስመራችን ናቸው ያለው አርበኛ ሳሙኤል ወልቃይት ሊሰጥ ነው የሚለው ቃል ህዝባችን መልመድ የለበትም ሲልም ገልጿል። አርበኛው የአፋር ሰዎች ዘመቻ ጀምሮብናል ያለ ሲሆን በቻልነው መጠን ተንኳሹነን አንሄድም፣ ራሳችን ግን ለመከላከል እንገደዳለን በሚል አብራርቷል። በተመሳሳይ የውጊያ ውሎ በጎጃም ቀጠና ባሶ ሊበን ወረዳ ሊበን ቀጠና ከኮርክ ከተማ እስከ አባይ በረሃ ከባድ ውጊያ ተደርጓል። ሆኖም አገዛዙ ከፍተኛ ኪሳራ እንደደረሰበትና በጁቢ ያለውን ኃይሉን አንቀሳቅሶ ቀጠናውን በከባድ መሳሪያ ደብድቧል። በጎጃም አቸፈር ዝብስት በተባለ አካባቢ ያገዛዙ ጦር አባላት ፋኖን የተቀላቀሉ ሲሆን በምንጃር አርቲ አካባቢም 12 የብልጽግና ወታደሮች ፋኖን ተቀላቅለዋል። በቋራ ቀጠና እስከ ጃዊ ያለው ውጊያ ላለፉት ቀናት እየተካሄደ የቀጠለ ሲሆን ትናንትም ዛሬም በጃዊ ውጊያ ቀጥሏል። ሰፊ ስፍራን በሸፍነው በጃዊ ቀጠና ትናንት አመሻሹን ሁለት አነስተኛ ከተሞች በአገዛዙ ጦር እንዲነዱ ተደርጓል። በወሎ ግንባር ደግሞ ባንታባተ ክፍለ ጦር ታላቅ ድል ተገዳጅቷል። የአማራ ፋኖ በወሎ ቤተ አማራ ላስታ ሳምኖ ኮር ባንታባተ ክፍለ ጦር ስር በአርበኛ ፋኖ አስፌ አበጋዝ የምትመራው ሁለተኛ ሻለቃ በዋድላ ወረዳ ከኮን ከተማ ወደ የነጃ የምትባል ገጠር ከተማ ሲንቀሳቀስ የነበረውን የብልጽግናን ወንበር አስጠባቂ ሚኒሻና አድማ መከላከል ጉትቻ ከምትባል ቦታ ላይ ደፈጻ በመያዝ ሚያዝያ 6 2017 ከንጋቱ 11 ሰዓት ተኩል እስከ ጠዋቱ 12 ሰዓት ከሩብ ሰዓት ለ45 ደቂቃ በፈጀ ኦፕሬሽን ሚኒሻና አድማ መከላከል ሙትና ቁስለኛ ያደረጉት ሲሆን ብዛት ያለው ክላሽ ከነተተኳሹ በመማረክ የተረፈው ሙትና ቁስለኛውን እያንጠባጠበ ወደ ነበረበት ኮን ከተማ ፈርጥጧል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ላስታ ሳምኖ ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነ ቢያብን ገልጸዋል። በሌላ በኩል ጄኔራሉ የቅሞ እስረኛ መሆኑ ተነግሯል። የአምባገነኑ አብይ አህመድ የግል ጄኔራል አንዱ የሆኑት ጌታቸው ጉዲና ከስምሪት ክትትል ውጭ እንደሆነም ለማወቅ ተችሏል። የመከላከያ የመረጃ ኃላፊ በመሆን የሚሰራው ጄኔራል ጌታቸው ጉዲና በአብይ አህመድ ዙፋን ላይ መፈንቅለ መንግስት እንዳይደረግ ዋነኛው ስርዓቱ ዘብ እንደሆኑ ይታመንባቸው ነበር። ዛሬ ግን ታማኝነታቸው ተገፎ ልዩ ተጠርጣሪ ተብለዋል የሚሉት የመረጃ ምንጮች ጄኔራሉ በአሁኑ ሰዓት ከማንኛውም ወታደራዊ ስምሪት ውጭ እንዲሆኑ መደረጉን ምንጮቻችን ገልጸዋል። ጄኔራሉ በመሬት ድለላና ማዕድን በተለይም ወርቅ ወደ ሱዳን በኮንትሮባንድ ሲቸበችብ ከርሟል። በተጨማሪም ጃራ የተሰኘ ፔትሮሊየም ኩባንያ እንዳለው ተነግሯል። ኢትዮጵያን የምድር ሲኦል ካደረጓት ጄኔራሎች አንዱ ጌታቸው ከስምሪት ውጭ የሆኑት በእነዚህ ወንጀሎች ሳይሆን ከብልጽግናው መሪ አብይ አህመድ ጋር በገቡበት ቅራኔ እንደሆነ ተገልጿል። መረጃዎቻችን ሲቀጥሉ የኢትዮጵያ መንግስት ቢያንስ በ58 ከተሞች እየተከናወነ ያለውን የኮሪደር ልማት በአፋጣኝ አቁሞ በሰብአዊ መብት ላይ የሚደርሰው ጫና መገምገም እንዳለበት አምነስቲ ኢንተርናሽናል አሳስቧል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ በኢትዮጵያ የተለያዩ ከተሞች በኮሪደር ልማት ሳቢያ በግዳጅ ከቤታቸው የተፈናቀሉ ሰዎች በአፋጣኝ መፍትሄ ሊሰጣቸው ይገባል ሲል ጠይቋል። ማንኛውም አይነት ሰዎችን ከቤታቸው የማስወጣት ሂደት ከዓለም አቀፉ ሰብአዊ መብት ጥበቃ መርህ ጋር የሚጣጣም መሆን አለበት ሲል ማክሏል። አምነስቲ ባወጣው ሪፖርት እንደጠቆመው ቢያንስ 872 ሰዎች በአዲስ አበባ በቦሌና ለሚኩራ ክፍለ ከተማ ከተሞች በ2016 ዓ.ም መስከረም ውስጥ ከቤታቸው ተፈናቅለዋል። ይህ አስ ከ47 ቤቶች የተፈናቀሉ ሰዎችን የማካተት ሲሆን ከነዚህ መካከል 114 ህጻናት፣ 13 አረጋውያንና አጠቃላይ 618 ተከራዮች ይገኙበታል። ከነዚህ ሰዎች ጋር ተገቢ ውይይት አልተከናወነም፣ በቂ ቅድመ ማስጠንቀቂያ አልተሰጣቸውም፣ ተጎጂዎች ካሳም አላገኙም ይላል የመብት ተከራካሪው ሪፖርት። በኮሪደር ልማት ምክንያት ሰዎች ያለ ህግ ከለላና ሌሎችም ጥበቃዎች በግዳጅ ከቤታቸው እየተፈናቀሉ ነው ሲልም ጠቅሷል። ኮሪደር ልማት በሚካሄድባቸው በሚሊዮኖች የሚቆጠሩ ሰዎች ከቤታችን እንፈናቀላለን በሚል በፍርሃት እየኖሩ መሆኑን የሰብአዊ
በመብት ተሟጋች ድርጅቱ ጠቁሟል። አምነስቲ በዚህ ዓመት ከጥር ወር አጋማሽ እስከ የካቲት መጀመሪያ ድረስ የዳሰሳ ጥናት ማድረጉንና በቦሌ እንዲሁም በለሚ ኩራ ክፍለ ከተሞች 47 የቤት ባለቤቶች ሁኔታ መቃኘቱን በሪፖርቱ ጠቁሟል። በመጨረሻም የኦሮሞ ነጻነት ሰራዊት አመራር የነበረው የሾዴ መገደልን ተከትሎ ከቡድኑ ከርተው መንግስትን የተቀላቀሉ ቀድሞ ተዋጊ ቤተሰቦች ኢላማ ተደርገናል ብለዋል። ሾዴ እየተባለ የሚጠራው የኦሮሞ ነጻነት ሰራዊት የቀድሞ ከፍተኛ አመራር በመከላከያ ሰራዊት መጋቢት 26 2017 ዓ.ም መገደሉን ተከትሎ ቀደም ብለው ከቡድኑ ከርተው መንግስትን የተቀላቀሉ የቡድኑ ተዋጊዎች ቤተሰቦች እየተገደሉና እየተሰደዱ መሆናቸውን ተናግረዋል። መከላከያ ሰራዊት መጋቢት 27 ቀን 2017 ዓ.ም ባወጣው መግለጫ የጃልማሮ ዋና ሰው የነበረ እንዲሁም በታንዛኒያ ድርድር ከጫካ ወጥቶ ታንዛኒያ ዳር ሰላም ድረስ ከመሮ ጋር ተጉዞ የሸኔ የሽብር ቡድን ተደራዳሪ የነበረው ሾዴ በተወሰደበት እርምጃ ተገሏል ማለቱ ይታወሳል። ሾዴ ከታንዛኒያ መልስ የአጠቃላይ የወለጋ ዞኖች አዛዥ ተደርጎ በመሮ ተሹሞ የነበረ መሆኑንም መከላከያ አስታውቆ ነበር። ይሁንና አመራሩ በምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ገንጂ አካባቢ ከኮሮማ ወንዝ ወደ ሱጂ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መጋቢት 26 ቀን 2017 አመሻሽ ላይ እርምጃ እንደተወሰደበት አስታውቆ ነበር። ይህን ተከትሎ ግን በምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ጎርባ ጉዲናና ሱጂ ቀበሌዎች የሚኖሩና ከወራት በፊት ከቡድኑ ከርተው መንግስትን የተቀላቀሉ የቀድሞ ተዋጊ ቤተሰቦች ኢላማ መደረጋቸውን ተናግረዋል። ከሾዴ ግድያ በኋላ የኦሮሞ ነጻነት ሰራዊት ተጠያቂ ያደረገው የራሱን የቀድሞ ታጣቂዎች ነበር። እነዚህ ደግሞ ከርተው መንግስትን የተቀላቀሉ ናቸው ያሉን አንድ የአካባቢው ነዋሪ የእነዚህ የከዱ ታጣቂዎች የትውልድ ቦታቸው ኢላማ እንደሆኑም ተናግረዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዲስ ነው ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።